ማንቸስተር ዩናይትዶች መጥፎ ዜና ገጥሟቸዋል። ቀይ ሰይጣኖቹ በአማዲ ያለው መመለስ ተደስተው ሳይጨርሱ ሌላ የጉዳት ዜና የገጠማቸው ሲሆን የማን ዩናይትዱ የቀይ መስመር ተመላላሽ ተከላካይ ተጫዋች ሆነው ዲየጎ ዳሎ የእግር ጡንቻ ጉዳት ማስተናገዱ ፖርቹጋላዊው ፉልባክ ጉዳቱንም ተከትሎ ከቀሪው የውድድር ዓመት ውጪ ሊሆን እንደሚችል አሰልጣኝ ሩበን አሞሪም ዛሬ በነበራቸው ፕሬስ ኮንፈረንስ ላይ ገልጿል። ዳሎ በነገራችን ላይ ዘንድሮ ለዩናይትዶች አንድ ጨዋታ ብቻ ያመለጠው ተጫዋችም ያድርጓል። ይህም ቡድኑ ሳውዝሃምፕተንን 3-1 በረታበት ጨዋታ ያመለጠው ጨዋታ ነበር እንጂ ዘንድሮ በአጠቃላይ 51 ሙሉ ጨዋታዎችን የከወነ ተጫዋች ነው። ይህ ቁጥር ተጫዋቹ ያለ እረፍት ምን ያህል እንደተጠቀሙበት ግን ማሳያ ነው የሚሆነው። በራይት ባክ፣ በዊንግ ባክ፣ በራይት ዊንግ ባክ፣ በሌፍት ዊንግ ባክ በእነዚህ ሁሉ ቦታዎች ሚና ሲጫወት የነበረ ተጫዋች ነበር። አሁን እንግዲህ በሳምንት 100,000 ፓውንድ ደሞዝ ወደ ካዝናው የሚያስገባው የ26 ዓመት ተጫዋች ከቀሪው የውድድር ዓመት ውጪ ሊሆን እንደሚችል አሞሪም አሳውቋል። በዚህም ቀይ ሰይጣኖቹ በቀሪው የውድድር ዓመት በዊንግ ባክ ቦታው ለመጫወት ያላቸው አማራጮች ሃሪያማስ፣ ፓትሪክ ዶርጉና ኑሳይር ማዝራዊ ይሆናሉ ማለት ነው። በእርግጥ ሉክ ሾውም ሊጠቀስ ይችላል። ምናልባትም በዳሎ ቦታ ማዝራዊ ሊሰለፍም ይችል ይሆናል ተብሎ ይገመታል። ዶርጉም ግን ወደ ቀኝ ሄዶ ሊጫወትም የሚችል ሌላኛው ተጫዋች ነው። ከሁለት አንዱ ግን ይሆናል ተብሎ በስፋት ይጠበቃል። በሊጉ ከዚህ በኋላ የሚያስመዘግቡት ውጤት ፍሬ የማይኖረው ማን ዩናይትዶች በቀጣይ ጨዋታቸው ከሜዳቸው ውጪ ወደ ቫይታሊቲ ስታዲየም አቅንተው በርንማውዝም በዕለተ እሁድ ከቀኑ 10 ሰዓት ላይ የሚገጥሙ ይሆናል። ባርሴሎናዎች በነገው ዕለት በተጠባቂው መርሃ ግብር በኮፓ ዴል ሬይ ፍጻሜ ሪያል ማድሪድን የሚገጥሙበት ጨዋታ እንዳላቸው የሚታወቅ ሲሆን በዚህ ጨዋታ ላይ ቀድመን እንዳየ ነው ከዚህ በፊት የካታላኑ ክለብ የአሌሃንድሮ ባልዴን ግልጋሎት በጉዳት ምክንያት የማያገኙ ሲሆን የአጥቂያቸውን የሮበርት ሌዋንዶስኪንም ግልጋሎት እንደማያገኙ ታውቋል። የካታላኑ ክለብ ዛሬ ስኳዳቸውን ሲያሳውቁም ሁለቱ ተጫዋቾች ሳይካተቱ ቀርቷል። ከሁለቱ ተጫዋቾች በተጨማሪ ማርክ ካሳዶና ማርክ በርናልም ከስኳድ ውጪ የተደረጉ ሌላኞቹ ተጫዋቾች ናቸው። እነዚህ ተጫዋቾች ግን ቡድናቸውን ለመደገፍ ወደ ሴቪያ አብረው እንደሚያቀኑ ተይዞ ተገልጿል። ለብሉ ግራኖቹ ግን ጥሩ በሆነ ዜና ግብ ጠባቂው ማርክ አንድሬ ተር ስቴገን ከረጅም ጊዜ በኋላ ሊመለስ ችሏል። ባርሴሎና ከሪያል ማድሪድ ነገ ቅዳሜ ምሽት 5 ሰዓት ላይ በኤስታዲዮ ኦሎምፒኮ የሚደረግ የኮፓ ዴል ሬይ የፍጻሜ ተጠባቂ ጨዋታ ነው። ከዚሁ ከኮፓ ዴል ሬይ የፍጻሜ ጨዋታ ጋር ተይዞ ግን ነገ ምሽት በኮፓ ዴል ሬይ ፍጻሜ የሚደረገውን የኤል ክላሲኮ ጨዋታ የሚመሩት ዳኛ ሪካርዶ ዴ ቡርጎስ በዛሬው ዕለት ፕሬስ ኮንፈረንስ የነበራቸው ሲሆን አሳዛኝ አስተያየትንም የሰጡ ሲሆን ሲያለቅሱም ነው የታዩት። ሪካርዶ ዴ ቡርጎስ እንደተደመጡት ከሆነም ልጅህ ወደ ትምህርት ቤት ሲሄድ አባቱ ሌባ እንደሆነ የሚነግሩት ልጆች አሉ። እናም እቤት መጥቶ ደግሞ ያለቅሳል። ይህ በእውነቱ በጣም ከባድ ነው። እኔ የምመክረው አባቱ ሀቀኛ እንደሆነ በመናገር ለማስተማር ነው። ከዚህ ስለቅ ልጄ አባቱ በነበረው ነገር እንዲኮራ ፈልጋለሁ። ይህ ብዙ ዋጋ ይሰጠናልኛ እያለፍንበት ያለው መንገድ ፍትሃዊ አይደለም፣ ልብ ሰባሪ ነው ሲሉ ተደምጧል። ያው የዚህን ዳኛ ስሜት መጋራትም የሚከብድ አይደለም። ይህንን ሁሉ ነገር ዛሬ የተናገሩት ደግሞ የሪያል ማድሪድ ቲቪ ዳኛው ለባርሳ የሚያደላ ዳኛ ነው እያሉ ስለሚገኙ ነው። በእርግጥ እኚህ ዳኛ አምና በሜስታያ ስታዲየም ቪኒሲየስ ጁኒዮር የዘረኝነት ጥቃት እየደረሰበት በቀይ ካርድ ተጫዋቹን አሰናብቶ የነበረበት አጋጣሚ ይታወሳል። ነገሩን ያባሰው ደግሞ ይህ ሆኖ ነው የተገኘው። ማድሪዶች ሙሉ ሳምንቱን ዳኛው እንዲቀየር ቅሬታቸውን ሲያቀርቡ የቆዩ ቡድንም ናቸው። የቼልሲ አሰልጣኝ የሆኑት ኤንዞ ማሬስካ ከተጫዋቾች ጉዳት ጋር በተያያዘ ዛሬ በነበራቸው ጋዜጣዊ መግለጫ እነማን እንደተመለሱ አሳውቋል። በዚህም በሰጡት አስተያየት ሮሚዮ ላቪያ ተመልሷል፣ ለሪስ ጄምስም ተመሳሳዩን ነገር እየሞከርን ነው ያለነው፣ ቀስ በቀስ ልንጠቀማቸው ነው የሚያስፈልገው ያሉ ሲሆን ማሎ ጉስቶ ለዚህ ጨዋታ አይደርስም፣ ለቀጣዩ ጨዋታችን ግን ይመለሳል ብለን ተስፋ እናድርጋለን ብለዋል። አክለው እንደገለጹት ደግሞ ክሪስቶፈር ንኩንኩ ወደ ስኳድ ተመልሷል፣ በአግባቡ ልምምድም ሰርቷል ሲሉ ተደምጧል። ንኩንኩ ባለፈው ሳምንት ያለ ጉዳት ከጨዋታው ውጪ ሆኖ ግን እንደነበር የሚዘነጋ ጉዳይ አይደለም። ከዚህ ጋር ተያይዞም ንኩንኩ ላይ
ስለባለፈው ሳምንት ውሳኔያቸው ተጠይቀው በሰጡት ምላሽ ደግሞ ለክለቡ አሪፉን ነገር ለማድረግ ነው ሁሌም የምሞክረው ሲሉ ነው ጣሊያን አሰልጣኝ ምላሻቸው የሰጡት። የቶፕ 4 ፉክክር ያለበት የምዕራብ ለንደኑ ክለብ ቼልሲ በቀጣይ ጨዋታቸው በነገው ዕለት በምሳሳ ጨዋታ ከቀኑ 8 ሰዓት ተኩል ላይ በሜዳቸው ስታንፎርድ ብሪጅ ኤቨርተንን የሚያስተናግዱ ይሆናል። በመርሲሳይዱ ክለብ ገና በመጀመሪያው ውድድር ዓመታቸው የፕሪሚየር ሊጉን ዋንጫ ከፍ አድርገው ለመሳም በሳምንቱ መጨረሻ አንድ ነጥብ ብቻ ማሳካት የሚያስፈልጋቸው የሊቨርፑል አሰልጣኝ አርነድ ማርቲን ስሎት ወይም በሚታወቁበት ስማቸው አርነ ስሎት በዛሬው ዕለት የተለያዩ አስተያየቶችን በፕሬስ ኮንፈረንሳቸው ላይ ሰጥቷል። ከሰጧቸው አስተያየቶች መካከልም ስለ ቶትናም ሆትስፐር ጨዋታቸው በሰጡት አስተያየት ትልቅ ኃላፊነት ነው፣ ምክንያቱም ይህ ቡድን ለመጨረሻ ጊዜ የሊጉን ዋንጫ ያሳካው በኮቪድ ጊዜ እንደነበር ባለው እውነታ ግንዛቤ ዋለን። ሁሉም ሰው ለእሁዱ ጨዋታ ጓጉቷል፣ ግን አሁንም ቢሆን መጠናቀቅ ያለበት ስራ አለ። ይህም አንድ ነጥብ ነው፣ የምናውቀው ይህን ነው። እናም ደጋፊዎቻችንም ይህንን ያውቁታል። ሁሌም እንደሚያደርጉትና ሙሉ ውድድር ዓመቱን ሲያርጉ እንደቆዩት በምርጥ መንገድ ይደግፉናል። እናም አንድ ነጥብ እንደሆነ የሚያስፈልገን ባለው እውነታ ግንዛቤው አለን። ለመመልከት አሪፍ ጨዋታ ነው ሲሉ አርነ ስሎት ተደምጧል። ስሎት በሌላ በኩል ስለ ሊቨርፑል በሰጡት አስተያየት ደግሞ በዚህ በር ካለፍክ ወይም በአንፊልድ ካለፍክ ምን እንደሚጠበቅ ካንተ ታውቃለህ፣ ይህ ክለብ ዋንጫ ማሸነፍ እንዳለበትም ታውቃለህ ሲሉ ተደምጧል። ለሊጉ ዋንጫ ፉክክር የመዝጊያ ጨዋታ ልንለው በምንችለው ጨዋታና በሳምንቱ ታላቅ ጨዋታ ሊቨርፑሎች ድባብ በሚሞላው ስታዲየማቸው በሜዳቸው አንፊልድ ሮድ መጥፎ ጊዜን እያሳለፉ የሚገኙትን ቶትናም ሆትስፐርን ከምሽቱ 12 ሰዓት ተኩል ላይ በዕለተ እሁድ የሚያስተናግዱ ይሆናል። ስዊዘርላንዳዊው የቀድሞ የስቶክ ሲቲ ተጫዋች የሆነው የነበረው ጀርዳን ሻኪሪ ስለ ቀድሞ ክለቡ ስቶክ ሲቲ አየር ሁኔታ አስተያየቱን አጋርቷል። ሻኪሪ ስለ ስቶክ ሲቲ ቀዝቃዛነትና ዝናባማ ምሽት በሰጠው አስተያየትም ማድረግ እንደምችል ብዙ ጊዜ ያሳየው ይመስለኛል። በስቶክ በጣም ንፋሳማ ነው። ባለሜዳ ላልሆኑ ቡድኖች ንፋሱ ነገሮችን ከባድ ያደርጋቸዋል። ምክንያቱም የስታዲየሙ ኮርነሮች ወይም ጠርዞች ክፍት ስለነበሩ ነው። አንድ ጊዜ ያስታውሳለሁ ግብ ጠባቂው አስሚር ቤጎቪች ከረጅም ርቀት በንፋሱ ምክንያት ሲያስቆጥር አስታውሳለሁ ያለ ሲሆን አክሎም በሰጡ አስተያየት በጩኸት የተሞላ ስታዲየም ነበር። የማይታመን ድጋፍ ነው የነበረው። ስለዚህ ለስቶክ በተቃራኒ መጫወት ሁሌም ከስቶክ በተቃራኒ መጫወት ሁሌም ከባድ ነበር ሲል ጀርዳን ሻኪሪ አስተያየቱን አጋርቷል። ስቶክ ሲቲዎች እንደሚታወቀው ከዚህ ቀደም ወደ ቻምፒዮንሺፑ ሳይወርዱ በፊት ለትላልቅ ክለቦችም ራስ ምታት የነበሩ ቡድን እንደነበሩ የሚዘነጋ አይደለም። ዘንድሮ በሀገሩ ክለብ ባሴል አስደናቂ ጊዜን እያሳለፈ የሚገኘው ጀርዳን ሻኪሪ ግን በ33 ዓመቱ ምርቱን ማምረቱን የቀጠለ ሲሆን በ32 ጨዋታዎች ዘንድሮ 34 ያህል የግብ ተሳትፎችን ማድረግ የቻለ ተጫዋች ያድርጓል። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፕሌይ ኦፍ ጨዋታዎች መደረጋቸውን ቀጥሏል። ዛሬ በተደረጉ 3 ጨዋታዎችም ዌስተርን ኮንፈረንስም በበላይነት ያጠናቀቁትና አስፈሪዎቹ ኦክላሆማ ሲቲ ታንደሮች ዛሬም ሜምፊስ ግሪዝሊስን በፕሌይ ኦፉ ለ3ኛ ጊዜ የገጠሙ ሲሆን ታንደሮቹ ዛሬም በማሸነፍ 114 ለ108 በሆነ ውጤት ሊያሸንፉ ችሏል። አይበገሬዎቹ ታንደሮች ዛሬ ድል የቀናቸውም ውጤት ቀልብሶ የነበረ ሲሆን የ29 ነጥብ ካምባክም ነበር ሊሰሩ ችለው የነበረው። በጨዋታው ግን ልማደኛው የታንደሩ ኮከብ ተጫዋች ሼይ ጊልጌስ አሌክሳንደር ዛሬም የደመቀ ሲሆን 31 ነጥቦችን አስቆጥሮ 4 ሪባውንዶችን አድርጎ 8 አሲስቶችን አስመዝግቧል። ሁለቱ ቡድኖች በቀጣይ አራተኛ ጨዋታቸውን በዕለተ እሁድ የሚያከናውኑ ይሆናል። ታንደሮች አራተኛውንም ጨዋታ ካሸነፉ ደግሞ ማለፋቸውንም ወደ ቀጣዩ ዙር የሚያረጋግጡ ነው የሚሆነው። የሎስ አንጀለሱ ክለብ ኤልኤ ክሊፐርስ የነ ኒኮላ ጆኪሽን ቡድን ዴንቨር ኑጌትስን 117 ለ83 በሆነ ውጤት ረቷል። በጨዋታው እንደ ባለፈው ጨዋታ ሁሉ ዛሬም የክሊፐርስ ጨዋታ ሆኖ ካዋሂ ሊዮናርድ ዛሬም በማሸብረቅ የጨዋታውን ከፍተኛ ነጥብ 21 ነጥቦችን አስቆጥሯል። እንዲሁም 11 ሪባውንዶችን 6 አሲስቶችንና 3 ጊዜ ደግሞ 3 ነጥቦችን ያስገኘ ጨዋች ነው የነበረው። ክሊፐርሶች እንግዲህ ነጌትስን 2-1 እየመሯቸው ይገኛሉ። ዲትሮይት ፒስተንስ ደግሞ በኒውዮርክ ኒክስ 118 ለ116 በሆነ ውጤት ተረቷል። በጨዋታው የኒክስ ጨዋች ሆኖ ካርል አንቶኒ ታውንስ 31 ነጥቦችን አስቆጥሮ 8 ሪባውንዶችን አስመዝግቦ 2 ብሎኮችን አድርጎ 4 ጊዜ ደግሞ
3 ነጥቦችን ያስቆጠረ ጨዋች ነው የነበረው። ኒክሶች ግን አሁን ላይ ከ3ቱ ጨዋታዎችም 2-1 እየመሩ የሚገኙ ቡድን ናቸው። የመጨረሻ ላድርግና አድማጮች ከባስኬትቦል ዜና ሳንወጣ ሌጀንደሪው የቀድሞ የሌከርስ ጨዋች እንዲሁም ከ5 ዓመት በፊት በሄሊኮፕተር አደጋ ምክንያት በአሳዛኝ ሁኔታ ህይወቱ ሊያልፍ የቻለው ኮቢ ብራያንት ከዚህ ቀደም በ1996 ለኤልኤ ሌከርስ የመጀመሪያ ጨዋታውን ሲያደርግ ያደረገውን ማሊያ በጨረታ ሊሸጥ ችሏል። የሌጀንደሪው ተጫዋች ማሊያ በ7 ሚሊዮን ዶላርም ነው ሊሸጥ የቻለው። ይህ ዋጋ ደግሞ በስፖርቶች ማሊያ ተለብሶ የተሸጠ የምንጊዜውም 4ኛ ውዱ ሽያጭም ሆኖ ሊመዘገብለት ችሏል። ሙሉ ሙያውም በሌከርስ ቤት ያሳለፈውና የ5 ጊዜ የኤንቢኤ ዋንጫን ያሳካው ብራያንት በ2008 ውድ ዋጋ የሚያወጣ ተጫዋች ተብሎ መመረጥ የቻለ ተጫዋች እንደነበረም ይታወቃል። በነገራችን ላይ አሁን ማሊያው በጡረት በጨረታ ሲሸጥ ለሁለተኛ ጊዜውም ነው። ይህ ማሊያ መጀመሪያ ላይ በ2013 በ115,242 ፓውንድ ያህል ተሽጦ የነበረበት አጋጣሚም ነበር። ይህም ማለት እሱና ሴት ልጁ ህይወታቸው ከማለፉ ከ7 ዓመት በፊትም ማለት ነው የነበረው። ግን በ1996 ከሚኒሶታ ቲምበር ወልቭስ ጋር ሲጫወት ያደርገው ማሊያ በ7 ሚሊዮን ዶላር ሊሸጥ ችሏል። የ18 ጊዜ የኤንቢኤ ኦልስታሩ በ20 ዓመት የቅርጫት ኳስ ሙያው በኤንቢኤው 33643 ነጥቦችን በማስቆጠር በኤንቢኤ ታሪክ የምንጊዜም 4ኛ ከፍተኛ አስቆጣሪም ነው።